ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩ ከሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነት ኢየሱስ ተነስቷል። የዚህ በዓል ዋናው ዓላማ ምን እንደሆነ መላው ይህንን በዓል የሚያከብሩ የክርስትና እምነት ባለቤቶች ሁሉ ለልጆች ይሄንን በትክክል መግለጽን ማስተማር ያስፈልጋል። መብላት መጠጣት አይደለም፣ ከዚህ ያለፈ ነው። ልጆች በትክክል ይሄንን አውቀው እንዲያድጉ ይሄንን መልእክት ነው ለትውልድ አስተላለፍ ኢሳይያስ 53 ላይ ተጠቅሷል። ስለኛ ህመም የታመመ ደዌያችንን የተሸከመልን በእኛ ኃጢአት ፈንታ ራሱን አሳልፎ እየሰጠ እንደሆነ ይናገራል። ስለዚህ ልጆች ምንድነው የዚህ በዓል ዋናው መልእክት ምንድነው? ኢየሱስ ክርስቶስ ለምን ሞተ? ደግሞ ሁሉም ሰው ይሞታል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህንን በዓል የደስታ፣ የሰላም፣ የአንድነት እንዲሆን እየተመኘን ዓለም ሰላም የምትሆንበት፣ አፍሪካ ሰላም የምትሆንበት፣ አገራችን ኢትዮጵያ ሰላም የምትሆንበት፣ በዓለም ዙሪያ ሁሉ የሰላሙ አለቃ ሰላምን የሚያሰፍንበት ዘመን እንዲሆንልን እየተመኘን እንኳን አደረሳችሁ። አሁን ደግሜ እንኳን አደረሳችሁ እላችኋለሁ። እንግዲህ ይህ ፕሮግራም የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ያው እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘን እንቀርባለን። ዛሬ ደግሞ ከዚህ በዓል ጋር ተያይዞ ወደ እናንተ መልእክትን ለማስተላለፍ ነው እንግዲህ የመጣሁት። ይህ የትንሣኤ በዓል በጣም ለሰው ልጆች ሁሉ የሰው ልጆችን ህይወት የቀየረ ሁሉንም ነገር የቀየረ ትልቅ በዓል ነው። ይህም ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ራሱን አሳልፎ የሰጠበት እንደገናም ደግሞ በሞት በሶስተኛው ቀን ሞትን ድል አድርጎ የተነሳበት የትንሣኤ በዓል ነው የምናከብረው። እንግዲህ በዓል ሲከበር ቤተሰብ የሚሰባሰብበት፣ ጎረቤት፣ ወዳጅ ዘመድ ተሰባስቦ የሚያከብረው በዓል ነው። ግን በዚህ በዓል ውስጥ ዋና ትኩረት ሰጥተው ሁሉም ሰው ማየት ያለበት የተደረገልንን የተከፈለልንን ውለታ ነው። ኢየሱስ ክርስቶስ ከሰማየ ሰማያት ክብሩን ትቶ ወደዚህ ምድር ወደ ሰው ልጆች ሲመጣ የሰው ልጆችን ለማዳን የሰው ልጆችን ከውድቀት ለማንሳት እንደመጣ እያሰብን ለልጆቻችን ለልጅ ልጆቻችን ይሄንን ሼር በማድረግ ልጆች ብዙ ጊዜ ምግቡን ሴርሞኒውን ብቻ አይተው እንዳያልፉ የዚህ በዓል ዋናው ዓላማ ምን እንደሆነ መላው ይህንን በዓል የሚያከብሩ የክርስትና እምነት ባለቤቶች ሁሉ ለልጆች ይሄንን በትክክል መግለጽን ማስተማር ያስፈልጋል። ምንድነው የዚህ በዓል ዋናው ዓላማ? ምንድነው? መብላት መጠጣት አይደለም፣ ከዚህ ያለፈ ነው። ልጆች በትክክል ይሄንን አውቀው እንዲያድጉ ለልጆች ማሳወቅ ተገቢ ነው። እንግዲህ በዚህ እምነት ውስጥ ያሉ ማህበረሰቦች ዛሬ በተለያየ አይነት መንገድ በዓሉን ያከብራሉ። ቢሆንም ከበዓሉ ባሻገር ትልቅ መልእክት አለ። ይህንን መልእክት ነው ለትውልድ ማስተላለፍ ኢሳይያስ 53 ላይ ተጠቅሷል። ስለኛ ህመም የታመመ ደዌያችንን የተሸከመልን በእኛ ኃጢአት ፈንታ ራሱን አሳልፎ እየሰጠ እንደሆነ ይናገራል። ስለዚህ ልጆች ምንድነው የዚህ በዓል ዋናው መልእክት ምንድነው? ኢየሱስ ክርስቶስ ለምን ሞተ? ደግሞ ሁሉም ሰው ይሞታል። እንዴት ነው የሱ ሞት እንደገና ሞትን ድል አድርጎ መነሳት ምንድነው? እንዴት ሊሆን ይችላል? ልጆች ይሄንን በግልጽ ነው መንገር የሚያስፈልገው፣ ማወቅ አለባቸው። ለምን? አምላክ ስለሆነ ኢየሱስ ክርስቶስ በአደባባይ ነው የተሰቀለው። በጠላቶቹ በወዳጆቹ ፊት ተሰቅሏል። ሁሉም አይተውታል። ተቀበረ፣ አይተውታል። ትልቅ ድንጋይ ተጭኖበታል፣ አይተውታል። ካበቁ በኋላ ግን ሴቶች በሌሊት ወደ መቃብሮች ይዘው ሊቀቡ ሲሄዱ ድንጋዩ ተንከባሏል። መቃብሩም ባዶ ነው። ኢየሱስ ክርስቶስ ድል አድርጎ ተነስቷል። መልአኩ ምንድነው የምትፈልጉት አላቸው። ተነስቷል፣ ኢየሱስ ተነስቷል አላቸው። ሞትን ድል አድርጎ ተነስቷል። ትንሣኤ ማለት ይሄ ነው እንግዲህ መነሳት ማለት ነው። የትንሣኤ በዓልን የምናከብረው ትንሣኤ ማለት መነሳት፣ ተነሳ ከሚለው ቃል የመጣው። ስለዚህ ነገሮቻችን ሁሉ ትንሣኤ ይሆኑ ዘንድ
የትንሣኤ በዓል ትርጉም ሊገባን ይገባል። ተነስቷል፣ ኢየሱስ ተነስቷል፣ መቃብር ውስጥ የለም። የሚገርመው በጣም የቅርብ ወዳጆች የሆኑ ደቀ መዛሙርት መንገድ እየሄዱ ተስፋ ቆርጠው ለምን ኢየሱስ ክርስቶስ እንደሚበጃቸው ምን እንደሚል ያውቃሉ። እንኳን እሱ ሊሞትና የኤማሁስ መንገደኞች ተስፋ ቆርጠው በጣም ተስፋ ቆርጠው እኛስ ያድነናል ይበጀናል ብለን ነበር፣ እሱ ግን እንደዚህ ደግሞ በጣም ጥበቡን እውቀቱን ይናገራሉ። ግን በመካከላቸው ተገኘና አብሯቸው እየደከሙ እያለ የሚያወሩትን ወሬ እየሰማ አብሯቸው ይሄድ ነበር። አላወቁትም። ለሱ መልሰው እሱን ይተርኩለት ነበረ። ለምን ከሞት ተነስቶ እኮ ነው ከእሱ ጋር የነበረው። በኋላ ሲመሽ አብረን እንደርስ ሲሉት አብሯቸው ገባ። ማዕድ ቀረበና ቆርሶ ሲሰጣቸው አይናቸው ተከፈተ። ሲያዩት እሱ ነው አሉ። ለካስ የሚናገረው ንግግሩ ሁሉ ያስገርማቸው ነበር። እንደገና ደግሞ በተዘጋ ቤት ውስጥ ሆነው ተስፋ ቆርጠው ይገሉናል ብሎ የተደበቁ አሉ። እነሱ ጋር ሄዶ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን፣ ሕያው ሆኗል። ዛሬም ሕያው ነው። ኢየሱስ ክርስቶስ ሞቶ መቃብር ውስጥ አልቀረም፣ ሕያው ነው። ዛሬ የምናመልከው አምላክ ሕያው ነው፣ ሕያው ነው። ኢየሱስ ሕያው ነው። ሞትን ድል አድርጎ ተነስተዋል። ስለዚህ ይሄንን በዓል የምናከብረው የኛም ነገር አብሮ ተነስተዋል። እነዛ እኮ ተስፋ የቆረጡ ሰዎች ተስፋ ቆርጦ አልቀረም። መጣ፣ በተስፋ በቆረጡ ሰዎች መካከል መጣና ከነሱ ጋር ማውራት ጀመረ። ከዚህ አይናቸው አብሮ ማዕድ ሲቆርሱ አይናቸው እንጀራ ቆርሶ ሲጣቸው አይናቸውን የተከፈተው። ዛሬም የኛ አይን ሊከፈት ይገባል። ሕያው ነው። እሱ ባለበት ስፍራ ሕያው ነው። ሁሉም ነገር ሕያው ነው። የሞተው ነገር ይነሳል። ተስፋ የቆረጥንበት ነገር ሕያው ይሆናል። ስለዚህ ይህን በዓል ስናከብር ቤተሰብ፣ አባት፣ እናት፣ ልጆች፣ ቤተዘመድ ተሰብስቦ የሚያከብሩ ሁሉ ኢየሱስ ክርስቶስ ተነስቷል፣ 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 የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል፣ ከፈኑ ብቻ ነው አስክሬኑ የታል? በእውነት ኢየሱስ ተነስቷል፣ 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 የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል፣ ከፈኑ ብቻ ነው አስክሬኑ የታል? በእውነት ኢየሱስ ተነስቷል፣ 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 የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል፣ ከፈኑ ብቻ ነው አስክሬኑ የታል? በእውነት ኢየሱስ ተነስቷል። ኢየሱስ ተነስቷል። በእውነት ኢየሱስ ተነስቷል። ስለዚህ ቤተሰቦች ልጆቻችሁን ይዛችሁ እንዳለ ቤተ ዘመድ ተሰባስባችሁ የኢየሱስን መነሳት እያበሰራችሁ ደስ እየተሰኛችሁ፣ ያዘነ ደስ እያለው፣ ተስፋ የቆረጠ ተስፋው እየለመለመ፣ ለምን ኢየሱስ ተነስቷል፣ ሕያው ነው። ከሱ ጋር የኛ ነገር ሁሉ አብሮ ተነስቷል። ከ2000 ዓመት በፊት ነው ይሄ ታሪክ የሆነው። ዛሬም ግን ሕያው ነው። እኛ የሞተውን ኢየሱስን ሳይሆን ሕያው የሆነውን ኢየሱስ ነው የምናመልከው። ስለዚህ እንደ ቤተሰብ ለልጆቻችሁ ለልጅ ልጆቻችሁ በደንብ አድርጋችሁ ይሄን ንገሯቸው፣ ይወቁት። ዝም ብሎ ዶሮ መብላት ስጋ መብላት አይደለም ትንሣኤ ሕይወት ነው። ለዚህ ነው ኢየሱስ ክርስቶስ እኔ እውነትም ሕይወትም መንገድም ነኝ ያለው። ስለዚህ የትንሣኤን በዓል ደስ እያለን ይሄ እየገባን የተከፈለልን ዋጋ እየተሰማን ኢየሱስ ራሱን ሰጥቶ ነው እኛን ያወጣን፣ እኛን ያዳነን። በክርስቶስ ኢየሱስ እኛ ድነናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ደግሞ ያነጻል። የሚያነጻው ደሙን አፍስሶልናል። ስለዚህ የክርስትና እምነት ተከታዮች በሙሉ ይህ ደስ የሚል ይህ ትልቅ ዋጋ የተከፈለልን በውድ ዋጋው የተገዛን እንደሆነን እየተሰማን ኢየሱስ ክርስቶስ ክብሩን ጥሎ ወደዚህ ምድር መጥቶ እኛን እንዳዳነን ቃል እያነበባችሁ በቤታችሁ እየዘመራችሁ እግዚአብሔርን ከፍ ከፍ እያደረጋችሁ የምታሳልፉት በዓል ነው። በመስከር በመዘሞት ነገሮችን ትክክል ያልሆኑ ነገሮችን በማድረግ ኢየሱስ ክርስቶስ አይመለክም። ወይም የትንሣኤ በዓል እንደዚህ አይከበርም። የትንሣኤ በዓል እግዚአብሔርን በማመስገን
በመዘመር ከፍ ከፍ በማድረግ ሕያውነቱን በመግለጽ የምናከብረው በዓል ነው እንጂ በመጠጥ፣ በስካር፣ በዝሙት፣ በማይገባ ነገር ይሄንን በዓል እንዳናከብር እግዚአብሔርን ደስ የሚያሰኝ ምስጋና መስዋዕት ለእግዚአብሔር እናቅርብ። አሁንም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለመድኃኒታችንና ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ለዛሬ እንግዲህ ያለኝ ፕሮግራም ይሄ ነው። አሁን ይህን ቤት ሰብስክራይብ፣ ላይክ እና ሼር ማድረግ ሳትዘነጉ። በሌላ ፕሮግራም እንገናኝ። መልካም የትንሣኤ በዓል